ሮቤልም ሚራን አልወድሽም ማለት አላፈቅርሽም ማለት ተጣሉ። እንግዲህ አድናንም ሉዋናንን እኔ ወንድሜን መተው አልችልም የእናቴ ልጅ ነውና እሱን መተው አልችልም ብሏታል ማለት ነው። ከዛ በመጨረሻ ላይ እንግዲህ ታዲያ እንዴት ነው ከላይ ላይ እየተጫወተብህ አይደለም ወይ? ታዲያ እንዴት ነው ከላይ ላይ እየተጫወተብህ አይደለም ወይ? ለምንድን ነው የማትተወው? እናትህን ብትሆን እኮ ይህን ብታይ ኑሮ ተወው ይቅርብህ ትለው ነበረ አለችው። እንግዲህም ሮቤልም እንግዲህ ካልጋ ስር ተደብቆ ድረሱልኝ ብሏል። ከዛም በኋላ እንግዲህ ሙንነ ነው ስሉት ይህም እንግዲህ እኔ ምን አውቃለሁ ራሴን ስቼ ከዚህ ውስጥ ነው እንግዲህ ራሴን ያገኘሁት ብሏል ማለት ነው። እንግዲህ በውሸትና በማስመሰል ቀጥሏል ማለት ነው። እንግዲህ ሮቤል ማለት ነው። ሮቤል ማለት በጣም የሚገርምና የሚደንቅ ሰው ነው ማለት ነው። እንግዲህ አድናንንም እንግዲህ ሂጅልማ ሳልሸውደው ሂጅልማ ሳልለው እያለ እንግዲህ በጣም እየፈከረበትም ነበረ። ከዛም እንግዲህ በመጨረሻ ምንድነው ያለው? ሉዋናንን ሳላፈቅራት አልቀረሁም። ለምንድነው ይህን ያክል እየተፈታተነችኝ እኔ ግን እሷን መቁረጥ ያልቻልኩት ማለትም የሆነ ነገር ማድረግ ያልቻልኩት እያለ እንግዲህ ለራሱ ጥያቄ እየጠየቀ ነበረ ማለት ነው። ሰላም ውድና የተከበራችሁ ኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ድራማና በሉዋናን ድራማ መጥቻላችሁ ባለው ማለት ነው። እንግዲህ እሱም ደግሞ ምንድን ነው አድናን ምን አደረገ፣ ሉዋናንስ ምን አደረገች፣ እንዲሁም ደግሞ ኤርሚያስ ምን አይነት ማለትም ሉዋናንም ደግሞ ምን አደረገች፣ እንዲሁም ደግሞ ሮቤል ምን አደረገ፣ ምን መፍትሄ ፈጠረ የሚለውን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ሮቤል ቀስ ብሎ ገብቶ ካልጋ ስር ገብቶ ተኝቷል ማለት ነው። ከዛም በመጨረሻ ካልጋው ስር ሆኖ እንግዲህ ወንድሜ ድረስልኝ በማለት እንግዲህ ገብቷል ማለት ነው። ከዛም በመጨረሻ ላይ እንግዲህ ሉዋናን አብራው ስትገባ ማለት ነው ምንድነው ምን ተፈጥሮ ነው ምን ሆኖ ነው ማን ነው ምንድነው ብላ አብራ ስታይ እንግዲህ እንደቀጠለ ነው ውሸቱንም እንደቀጠለ ነው ማለት ነው። ምን አይነት የምድር ሲኦል ነው ማለትም ምን አይነት አስመሳይ ሰው ነው? እንዴት እንደዚህ ያደርጋል? እንዴት ቢተውን ነው? በየት አድርጎ ገብቶ ነው ብላ እንግዲህ ሉዋናንም በጣም ገርሟት ደነንጓት በቃን ሰው ራስህ ስትለው እንዴት ጥለሽው እንዴት ትይጃለሽ? ምንም ቢሆን እኮ ወንድሜ ነው ብሏታል። ከዛም በመጨረሻ ላይ አድናል የምራህን ነው አሁንም የምራህን ነው እያመንከው ነው ስትለው ማለት ነው ወድቆ እኮ ነው ይኸውልሽ ምናምን ብሎ እንግዲህ ጅልነቱን እንደቀጠለ ይዞታል ማለት ነው። ከዛም በመጨረሻ ላይ እንግዲህ ተናዶ ወጥቶ ሂዷል ማለት ነው። አድናን ወጥቶ ሂዶ እንግዲህ እናቱ ያለችውን ነገር የወንድምህን ነገር አደራ እንዳትረሳ ወንድምህን እንዳትጥለው አድናን ምናምን ብላ እንግዲህ ያረገችለት አይን ነገር እያስታወሰ እናት አደራ አትበይኝ በህይወት እየተጫወተብኝ ነው አደራ አትበይኝ በማለት እንግዲህ እናቱን እየወቀሰ ይገኛል ማለት ነው። ከዛም በመጨረሻ እንግዲህ ሉዋናንም ገብታ አንተ ግን ምን አይነት ሰው ነህ? በልጅነት ምን መሆን ነበር የምትፈልገው ስትለው ተዋናኝ ሲል በተዋናኝነትማ የኢትዮጵያን አይደለም የዓለምን ዓለም አቀፍ ዋንጫ መሸለም ትችል ነበረ ስትለው አሜን ያደርግልኝ ብሏታል ማለት ነው። እንግዲህ ሙድ እየያዘ ነው። አንተ ግን እህቴን የት ነው ያደረካት ብለዋለች ማለት ነው። እኔ ስለሄድሽ የማውቀው ነገር የለም ለምንድነው ደብዳቤውን የጻፍከውም ስትለውም እንግዲህ አንቺን ስለምወድሽ እና ስለማፈቅርሽ እንድትጽናኝ ፈልጌ አላት። አትገረመው እኔ እንድጽናና አይደለም አስመሳይነ እንዳትነካይ እንዳትለኝ እያለችው እንግዲህ አንቆ ይዞም አስፈራርቷታል ማለት ነው። ከዛም እሷም ደግሞ ምን አይነት ክፉ ሰው ነህ? ምን አይነት አስመሳይነ? እንዴት በዚህ ደረጃ ሰው ማስመሰል ይችላል? የተወናይን ብቃት ልታደንቅልኝ ይገባል። ስለ አደንቅሃለሁ በጣም ነው እንዲሁ ማስመሰልህን ማደንቅልህ ስትለው ጎበዝ ብሏታል ማለት ነው። እንግዲህ እጇን ጨብጭቦ ጎበዝ ሲላት ስትለው እንግዲህ አመሰግናለሁ ብሏታል። እንግዲህ ጎንበስ ብሎ ማለት ነው። በጣም በሚገርምና በሚደንቅ ሁኔታ ተናዳ ስትሄድም እንግዲህ ሚራ ደውላ የት ነህ ብላ ስትጠይቀው እንደ አንቺ ቤት እኮ ገብቻለሁ ይላታል። እንዴ መቼ ገብተህ ብላ እንግዲህ ምጥት ብሎ ሲነግራት ማለት ነው። በምን ሸወድካቸው ስትለው አልጋ ስር ገብቼ አመለጥኩ ብያቸዋለሁ፣ እንደገና ደግሞ ወድቅ ያለው ራሴን ስቻለሁ ብያቸዋለሁ። ግን ሚራ ማለትም ሉዋናን መታ ነበረ። ሉዋናንም አንቄ አስፈራርቻታለሁ። ግን ለምንድነው ከሷ ላይ መቁረጥ ያልቻልኩት? ልቤ በጣም ለሷ ተሸንፏል። በጣም ነው የምወዳት በጣም ነው የማፈቅራት ብሎ እንግዲህ ለራሱ ጥያቄ እየጠየቀ የነበረውን ከዛም በመጨረሻ ላይ እንግዲህ ሚራ አንድ ነገር ምነግርሽ ነገር አለ እውነት ነው ሲላት ምንድነው? ባልሽን አጥብቀሻሽ ባልሽ አትበለኝ እያለችው ነው እንግዲህ ባልሽ አትበለኝ እኔ አንተን ነው የምወድህ አንተን ነው የማፈቅርህ ስትለው ነው ባልሽን በደንብ ነው መያዝ ያለብሽ ባልሽ ነው ብሏታል ማለት ነው። ለምንድነው ባልሽ ስትለኝ እንደምናደድ እያወቅ ድጋሜ ባልሽ የምትለኝ ብለዋለች። እሷም ደግሞ
እንደዛ ሳይሆን እኔ ስለምወደ ነው ምናምን ብለዋለች። ከዛም በመጨረሻ ላይ እንግዲህ ይኸውልሽ ሚራዬ ብሏታል። አንቺ ባልሽን አጥብቀሽ ያዥ፣ በደንብ አድርገሽ ተንከባክበሽ ያዥ። እኔ ክፉ ሰው ነኝ፣ እኔ ላንቺ መሆን ሰው አይደለሁም። ምክንያቱም እኔም ሉዋናንን አፍቅሬያታለሁ ብሏታል። ምን ፕራንክ ነው በለኝ እስኪ ፕራንክ ነው በለኝ ስትለውም እሷም ደግሞ ፕራንክ አይደለም የምሬን ነው እናትዬን ብሏታል። ከዛም እንግዲህ ተናዳ ወታ ሄዳለች። እዛ እንደዚህማ ተጫውተህብኝ፣ እንደዚህማ ቀልደህብኝ፣ እንደዚህማ ህይወቴን ማመሰቃቅለህብኝ አትቀራትም ብለዋለች ማለት ነው። እንደዚህ አመሰቃቅለ ህይወቴን ማትቀራትም ብላ እንግዲህ መድኃኒቷን አዘገጃጅታ ምናምን በቃ ተንስሳ ምናምን ተመልሳ ስትመጣ መጣሽ ልመጣ ነበር ወደ ክላስሽ ስትለው ፕራንክ ለምን ይቅርታ አልጠይቅሽ ስላት ፕራንክ ነው አይደል እኔ ነው አይደል የምታፈቅረው ስትለው አይ እሱ እንኳን አይደለም ግን ደግሞ ለወሰድኩብሽ ጊዜ ይቅርታ አልጠይቅሽ ነው ሲላት እንደዛ ነው አለችና እንግዲህ መርፌውን ወስዳ ቂጡ ላይ ሰክታለታለች ማለት ነው። አይታል ነው ያፈቀረ ሰው የማያደርገው ነገር የለም። አንተማ በህይወት የቀለደህ አታቀርም ያውቀህ እንደዚህ እኔ ሸባ ነኝ እያልክ በህይወት የተጫውተህማ ጭራሹንን የእውነት ሸባ ነው እንድትሆን ማደርገህ ብላ እንግዲህ ዋጋውን በመርፌ ሰከታለታለች ማለት ነው። የመጨረሻ የክፋትና የተንኮል ጥግና የበቀል ጥግ ነው ይሄ ድራማ የምር ማለት ነው። የምር ወንድሙን የሚቀማ የእህቱን የሚቀማ የሰው ነፍስ ማጥፋት የሰው ነፍስ አጥፍቶ መቅረት እንደዚሁ በቃ ብዙ የመሳሰሉ ነገሮችን እየተደረጉ ነው ማለት ነው። በጣም በሚገርምና በሚደንቅ ሁኔታ ማለት ነው። ግን በቃ በመጨረሻም እንግዲህ የእውነት ፓላራይዝ ትሆናለህ አለቀህ ብለሽ ኑዋላን ምንድነው ያደረግሽው ማለትም ሚራ ምንድነው ያደረግሽው ምንድነው የሰራሽው ስትል የእውነት ውርቼ ላይ ትቀመጣታለህ እንዲማቆማ አትጫወትብኝም እንዲማቆማ አትቀልድብኝም ብላ እንግዲህ የምርን ፓላራይዝ አድርገዋለች። ሐኪም ቤት ይወስዱታል አይወስዱትም እንግዲህ ሉዋናንና ሚራን ነው ሉዋናንና አድናን የሚያውቁት ምን እንዳደረገች እንግዲህ ለአድናን ይነግረዋል ማለት ነው። አድናንም ደግሞ ምንድነው ችግር ሲላት ሚስት በመርፌ ወጋችኝ ከዛም ደግሞ ፓራላይዝ እንደሆነ አደረገችኝ አሁን እኔ ኦልሬዲ ሙሉ በሙሉ ፓራላይዝ ነኝ ብሏል ማለት ነው። ከዛም በመጨረሻ ላይ እንግዲህ እናንተ ማለትም እንግዲህ ኑዋላን የእውነቷን እየተሳካላት ይመስላል። አሁን እንግዲህ እሷና እሱ ስለተጣሉ ያለውን ነገር ሁሉ ለሱ ትነግራታለች ማለት ነው። ማለት እሷ እንደገደላት እሱ እንደሆነ ያጠፋት ምናምን ትገለዋለች። ግን ደግሞ መልሶ ምክንያት አያጣም በሆነ ምክንያት ይነሳል ማለት ነው አድናን። ምክንያቱም ባይሆንም እንኳን ባይሆን የምር ለማስመሰል ይሞክራል። እኔ እኮ ፕራንክ ነው ልልሽ ነበረ እንዴት አንቺ ግን ቸኮልሽ እና እንደዚህ ያደረግሽ ብሎ እንድትጸጸት ያደርጋታል ማለት ነው። ከዛም በመጨረሻ ላይ እንግዲህ ኑዋላን አድናን ምንድነው ያለችው ሙንነ ነው ለምንድነው የምትጨነቀው ስትለው እናቴ እኮ አደራ ብላኛለች ወንድሜን እንዴት ላድርገው እናትህ እኮ የሚያደርግህን ነገር ብታውቅ ኖሮና ወይም ደግሞ ምን እያደረገህ እንዳለ ብታውቅ ኖሮ እሷ ራሷ አባረው ነበር ምትልህ። አድናን ማለት በጣም ሲኦል ነው ማለት የሚያደር ሲኦል ነው። በጣም ክፉ ሰው ነው። ስለዚህ አድናን ራስህን አድን ስትለው እንዴት አድርጌ ታዲያ ምንድነው ፍቅራችን እስከንቱ ይቅር እኔ እንደዛ አይደለም አንቺ ስላለሽ ነው የበረታሁት አንቺ ስላለሽ ነው የጠነከርኩት እንዲያውም እንጂ አንቺ ባትኖሪ የባሰ ሌላ ችግር ውስጥ ነበር የምገባው ሆንንሽ ነው ኑዋላን ብሏታል። ታዲያ እንዴት ነው ይህን ሁሉ ነገር መስዋዕት እየከፈልኩልህና ይህን ነገር ሁሉ እየሆንኩልህ አንተ ግን ጭራሽ ለወንድም ታስባለህ አልፎም ተርፎም ደግሞ ስለሱ ትጨነቃለህ። ታዲያ እኔ ምን ላድርግህ ምን እንዳደርግህ ነው ፍላጎት ስትለው እናቴ እኮ አደራ ብላኝ ነው አሁን ደግሞ አልጋ ስር ነው አምነኸው ነው ስትለው አዎ አምኜዋለሁ ለምንድን ነው ማላምነው እንዴት ልመነው እሺ ምን ላድርግህ እስኪ አንቺ በእኔ ቦታ ብትሆኚ ምን ታደርጊያለሽ ብሏታል። ከዛም በመጨረሻ ላይ እንግዲህ የት ነው ሮቤልን የጣልሽው እያሉ ሲያስጨንቋት ነበሩ። እሷም ደግሞ አላቅም ብላለች። ወይኔ እነዚህ ልጆች ግን ማስመሰልና መዋሸት አይሰለቻቸውም እንዴ እያለችም ነበረ ማለት ነው ሚራን ማለትም ኑዋላ ማለት ነው። ሚራንም ሄዳ ይኸውልሽ የት እንዳደረጋችኋት እህቴን የማትነግሩኝ ከሆነ ራሳችሁ ነው የምታውቁት ኃላፊነቱን የምትወስዱ ራሳችሁ ነው ብላቸዋለች። ከዛም በኋላ እኔ ምንም አላደረኩም ብዬሻለሁ ምንም አላደረኩም ደግሞ ምንም አላውቅም ስለህትሽ እኔ ስለህትሽ እኮ ጠባቂ አይደለንም። እንግዲህ አንቃም ራሱ እንደዚህ ጉሮሯን አንቃ ትነግረኛለች ስለ ሳራ የት እንደጣላችኋት አንቺና ሮቤል ታውቃላችሁ። ስለዚህ የት እንደጣላችኋት ሳራን ታመጣላችሁ ብላታለች። እኔ ስለ ሳራ ማቅልሽ የለም እባክሽ አጨቅጭቀኝ ብላታለች። እኔማ መጨቅጨቄና ለመጨቅጨቄን አልለቃችሁም ይልቁንስ እዚህ ቤት ትወጫለሽ ብላ እንግዲህ ሚራንን ስትፈቅርባት እኔ እዚህ ቤት አልወጣም የእናንተን የሁለታችሁን ጉድ ሳላይ እኔ እዚህ ቤት አልወጣም ታያለሽ ብላታለች ማለት ነው። ከዛም በመጨረሻ እንግዲህ ሚራንና ሮቤል ስለተጣሉ ኑዋላን ምን ልታረግ ትችላለች እሱን የምናየው ይሆናል። መቼም ቢሆን ግን ኑዋላን ሳራን አታገኛትም። በቃ ምናልባት እንደ ሞተች ልታቅ ትችላለች እንጂ ሳራን አታገኛትም። ማለት ሳራን አገኘቻት ማለት ወይም ደግሞ ኑዋላን ቁሞ አድናን ቁም ማለትም
ሮቤል ቁሞ ሄደ ማለት ድራማው ተበላሸ ማለት ነው። ስለዚህ አሁንም የባሰ ሌላ ችግር ይፈጠራል እንጂ ምንም ሌላ የሚፈጠር ነገር የለም ማለት ነው። እዚህ ድራማ ላይ ምን ልንማር እንደምንችል አላቅም። ሆነን ለመናገር እስካሁን ያወቅኩት እና የተረዳሁት ቢሆን ኖሮ ከዚህ ድራማ ላይ ወንድም ወንድሙን እንደሚቀማ፣ የሰው ነፍስ በቀላል እንደሚጠፋ፣ መቼም እንደማይገኝ፣ በዛ ላይ ደግሞ እየሳቁ ሰውን ማረድ እንደሚቻል፣ እየሳቁ ሰውን መግደል እንደሚቻል፣ የቅርብ ሆነው ግን የሩቅ ሰዎች የሚሆኑትን ነገር ነው እንግዲህ እያየን ያለነውን። የሆነን ለመናገር እስካሁን ከአድናንና ከኖላዊ ድራማ ላይ ምንም የተማርኩት ነገር የለም ከበቀልና ከዛቻ ውጭ። የሆነን ለመናገር ከበቀልና ከዛቻ ውጭ እና የጠፋን ሬሳ እየፈለጉ ከመዛከሩ ውጭ ምንም ትምህርት አለው ብዬ አላስብም። ሆነን ለመናገር የምር ማለት ነው። ምክንያቱም ምንድነው የምንማረው እዚህ ጋር? የወንድሙን ሚስት ስለቀማ ወይንስ ደግሞ የወንድሟን ወንድም ስለወሸመች፣ የባሏን ወንድም ስለወሸመች፣ ወይስ ደግሞ እህቴን ፍለጋ ብላ መታ ሚስጥሩን እያወቀች እንደዚህ ነው ስትባል አይደለም ምን እኔ ሉዋናን ይሄ ነገር ያስተምራል ብዬ ያስቤ አላቅም። እስካሁን ከማየው ነገር ከጥላቻና ከንግግር ውጭ ምንም ያየሁት ነገር የለም። ስለነዋላ ምንም የሚያስተምርም ነገር የለውም። አኪድ ይደርሳችኋል ብዬ አስባለሁ። ግን የሚያስተምር ነገር ቢያንስ እንኳን ይሆናል። ለምሳሌ አሁን ኑሐሚን አለ ያስተምራል። የቤተሰብ ችግር እንዴት እንደሆነ ያስተምራል። እንዳጣሉ እንዴት ማስተማር እንደሚችል ያውቃሉ ምናምን። ይሄ ግን የወንድሙን ከመቀማትና ደግሞ የባሏን ወንድም ከመወሸም ውጭ ያየነው ነገር የለም። ወይም ደግሞ ሰው ከመገድሎ ሰውን ከመሰወር ውጭ ምንም ልንማርበት የሚገባ አንድም ትምህርት የለም። በቃ አንድም ትምህርት ማለት ነው። እውነት እኔ ምንም አልተማርኩበትም። ተምረንበታል። የሆነ ነገር ገብቶኛል። ከጥላቻና ከበቀል ውጭ ያየሁት ነገር የለም እዚህ ድራማ ላይ እስካሁን ካየሁት ከአንድ እስከ አሁን እስካለበት ፓርት ደርሻለሁ። እኔ ከበቀልና ከጥላቻ ውጭ ምንም ያየሁበት ነገር፣ ሰው ከመደበቅ ያየሁበት ነገር የለም። እናንተ የተማራችሁበት ካለ ኮሜንት ላይ አስቀምጡልኝ።